ሰላም የተማር ልጄ ዩቲዩብ ቻናል ወዳጆች በሙሉ መልካም ፈተና እያልኩ የተመኘው ለ10ኛ ክፍል ተማሪዎች እንዴት ሴፍ ኮንፊገር ያደረገውን የሴፍ ኤግዛምን እንዴት ናቪጌት እንደምታደርጉ እንዴት እንደምትገቡ መጨረሻ እንዴት ፊኒሽ እንደምታደርጉ ምናምን አሳያችኋለሁ። ከዚህ ቪዲዮ እስከ መጨረሻ ቆዩ። አመሰግናለሁ። ከፈተ ከዛ ስታርት አተምት ከዛ ይሄን መጣ ከዛ ወደ ታች ታደርገዋለህ። ከዛ ምን የሚላል 1 2 3 4 ለማይ ከበደን እንትን እዚህ ላይ አይቀየርም። ምናልባት ተሳሳትኩኝ ለሞክሮች ደግሞ 1 2 3 4 ኦኬ አሁን ልክ ነው። በቃ ከዛ እየሰራ ኔክስት ታይሙ ይሄ ነው። ለምሳሌ ይሄ የመመልከት ነው። እንደዚህ ከሆነ የመመልከት ነው። እቺ ያለሽበት ካረንት ፔጅ ነው። ይሄኛው ደግሞ በግማሽ እንደዚህ የሚቀባው እሱ የምንድነው ሰርተሽው ያለፍሽው ነው። ለምሳሌ አንድ ጥያቄ ሳሰሪ ግራ ያገባሽ ከሆነ ምን ያደርግልሻል? ምልክ ዋና ምልክቶቹ ኤግዛም እነዚህ ናቸው። ስለዚህ ይሄ ፍላግ ሪሙቭ ፍላግ እንደዚህ ፍላግ ታደርጊውና ሊሰሰጪው ከዛ እዚህ ላይ ይሄን ያሳያል። ስለዚህ ይሄ በቀይ ያሰመሽው ምንድነው ያረክሽው ነው። ከሰራሽ በኋላ ምን ታደርጊያለሽ? ሪሙቭ። ስለዚህ እነኚህ ሶስቱ ኤግዛም ላይ ያሉ ምርጥ ምንድናቸው ማወቅ ያለባችሁ ምልክቶች ናቸው። ፍላግ ስላደረኩት ምን ጥቅም አለ? ይሄ ጥያቄ ምናልባት አልገባኝም ብለሽ ካሰብሽ ፍላግ ላይ ታደርጊያለሽ። ሬድ ፍላግ ከዛ ያው 31ኛ ሬድ ፍላግ ላይ ነው ያለው። ከሰራሽ በኋላ ግን ይሄኛው ሪሙቭ ማድረግ ትችላለሽ። ሌላኛው ፕሪቪየስ እና ኔክስት ወደፊት መሄድና ወደ ኋላ መመለሻ ነው። ስለዚህ አንደኛ ለምሳሌ ከ32ኛ አንደኛ ለመሄድ ከፈለግን ፕሪቪየስ ሲሆን የምንለው አንድ ቁጥር የሚለውን ከነካን ወደዚህ ማለት ነው። ስለዚህ ይሄው አንደኛ ጥያቄ ላይ ያለው ማለት ነው። ከዛ ከሰራን በኋላ ወደ 33ኛ እንመለሳለን ማለት ነው። ዛኔ ይሄ ነው። ይሄ ጥያቄውን እንትን ማጥፋት እንችላለን። እንደዚህ ቼክ ክሎዝ ከነካናት ይጠፋል። ይሄን ከነካነው ደግሞ መልሶ ይመጣል። ጽሁፉ አንሷል ብለን ካሰብን ደግሞ እቺኛዋን ከፍ ማድረግ እንችላለን። አንሌስ ደግሞ መቀነስ እንችላለን ማለት ነው። በዚህ ሾው ሚኒማይዝ በምትለው ታይም ሾውም ሃይድን ማድረግ እንችላለን። ይሄ የተሰጠው ታይም ይሄ ነው ሃይድ ማድረግ። ከዛ እዚህ ጋር ደግሞ ሾው ማድረግ ራሱ አለ። ይሄ ነው። ቴንክ ዩ መልካም ፈተና። እዚህ ጋር ምን ብለሻል? ሪቪው ናት ፐርሚትድ። ያ ማለት ወደ ኋላ መመለስ አትችይም። ለምሳሌ ባክ ቱ ኤግዛም እንበለው። ባክ ቱ ኤግዛም ከዛ ሂስትሪ ሞዴል የሚለውን ልንካ። ይሄው ነካው። ከዛ እንሂድ ወደታችን ሳቦ ከዛ ተመልሶ ምን ላይ ይመጣል? ባክ ቱ ኤግዛም አይመጣም። ለምሳሌሽ ሪቪው ናት ፐርሚትድ ድጋሚ መመለስ ዋንስ ዩ አር ሎግ አውት ዩ ካን ናት ጌት ኢንቱ ዩር ኤግዛም። ኦኬ ምን ታያለሽ? መጨረሻ ላይ እዚህ ጋር ምን ታያለሽ? ሎግ ምልክቷን ትነኪያለሽ። ሎጋውት ያለሽ። ከዛ መርሳት የለብሽ ነገር እዚህ ጋር ስጨርሺ እቺን ኮድ አጥፊያት፣ እቺኛውን ኮድ አጥፊያት። ለምን እንደምናጠፋው ለምሳሌ ይሄንን ኮድ ልጻፉ የመጀመሪያው። ከዛ ፓስዋርድ ገስ ላድርግና 1 2 3 4 አድርጌ ልጻፍ ሊገባ ይችላል ማለት ነው። ስለዚህ ፈተናሽ
ሰዓቱ ስላላለቀ አክሰስ መሆን ይችላል። ሰዓቱ እስካላለቀ ድረስ ካለቀ ግን ሰው መግባት ስለማይችል ይጠፋል። ሰው ምን ታደርጊያለሽ? እንደዚህ ታደርጊና ክሎዝ፣ እቺን ክሎዝ ማለት አሁንም እቺን ታደርጊና ክሎዝ ማለት። እሺ ቴንክ ዩ